ሰላም ውድ ተመልካቾቻችን እንደምን ቆያችሁ? እኔ ሀያት ነስሮ ነኝ። ዛሬ አንድ ጥያቄና መልስ ቻሌንጅ ይዤላችሁ መጥቻለሁ። ቻሌንጁ የሚሆነው በሆሳዕና ከተማ አንዳንድ ቦታዎች እየተዘዋወርኩ መጠይቅ ይሆናል። ጥያቄውን ለመለሰ ሰው ደግሞ ሽልማት አለኝ። አብራችሁን ቆዩ። አመሰግናለሁ። የ25 ብር ካርድ ነው። የቱ ጋር እዚህ ሆና ለመጣች እሺ፣ ሆሳዕና የሚለውን ስያሜ ማን የሰየመው? ሆሳዕና አይን አሳልፊ። ሰላም ሰላም። ስም መታወቅ እችላለሁ? ስሜ ተገኘ ሰፋ ይባላል። ከየት? ከዚህ ከሆሳዕና ከተማ። እሺ፣ በጣም አመሰግናለሁ። አንዳንድ ጥያቄዎችን ጠይቃለሁኝ። ከመለስ ተሸላሚ ትሆናለህ ማለት ነው። እሺ፣ ሆሳዕና የሚለው የከተማ ስያሜ ከተሰየመ ስንት አመቱ ነው? ሆሳዕና ብሎ ከተሰየመ ወይም በስንት ነው? 108ኛ አመት በዛ መሰለኝ። አስተካክል። 107ኛ ወይ 10ኛ አመት 110 108 እንደዛ አካባቢ ነው። ሁለት አንድ ነው። አልተመለሰም። ሆሳዕና የሚለው ስያሜ ማን የሰየመው? ሆሳዕና የሚለው ስያሜ እሱ ለፈኝ አልቻልኩም። ኦኬ፣ እቺ ማሸጋገሪያ ድልድይ ናት። እቺኛው ጥያቄ ከመለስ ወደ ቀጣዩ ታልፋለህ፣ ልትሸለመም ማለት ነው። እሺ፣ ይህ በምስሉ ላይ የምትመለከተው ሐይቅ የት ነው የሚገኘው? ስሙስ ማን ነው የሚለው? ወዮ ሐይቅ ነው አይደለም። በደንብ ያው ወዮም ወደዶም አይደለም። ይህም በምስሉ ላይ የምትመለከተው አልመለስክልኝም። ስለሰጠኝ ጊዜ በጣም አመሰግናለሁ። አመሰግናለሁ። ሰላም ነው አለን። መታወቅ ይቻላል? ሙልቤዛ ነስሮ ከየት? ከዚህ ሆሳዕና። እሺ፣ አመሰግናለሁ። አንዳንድ ጥያቄዎችን ጠይቀሻለሁኝ። እነሱን ጥያቄዎች ከመለስሽልኝ ተሸላሚ ትሆኛለሽ ማለት ነው። እሺ፣ አመሰግናለሁ። እሺ፣ ሆሳዕና የሚለው የከተማ ስያሜ ከተመሰረተ ምን ያህል ጊዜው ነው? ሀያት አይን አሳልፊ። ስሜን ጠርተዋለች ነጥብ እንዳልሰጣት። ሆሳዕና የሚለውን ስያሜ ማን የሰየመው? ራስ አባታ። እሺ፣ ይህ በምስሉ ላይ የምትመለከቱት ሐይቅ የት ነው የሚገኘው? ስሙስ ማን ነው? እስቲ መጨፈያ የት ነው የሚገኘው? የት ነው የሚገኘው? አላወቅም። ነጥብ ያስጥላል። ቢስሚላህ እኮ አልመጣልኝም። ሌላ ጥያቄ እያሰብኩኝ። አይ መልሽውና ወደ ቀጣይ የምታልፍ ይሄን ከመለሽ ነው። የምረሽና ያ በትክክል። አይ አላወቅኩትም። እሺ፣ አንድ ጥያቄ ልጠይቃት። አሳዘነችኝ። 6 ሞላ እንዴ? አልሞላ። ያ 3 መመለስ አለብሽ። እሺ፣ አንቺ የመለሽው ከ3ቱ 1 ነው የመለሽው። እሺ፣ የሀዲያ በርካታ የሆኑ ጀግኖች አሏት። ከነሱ ውስጥም 2ቱን ጥቀሽ። ኮሎኔል በዛብህ ጴጥሮስና እሺ፣ ራስ ጌጃ ገሪቡ። የጀግናችን የኮሎኔል በዛብህ ጴጥሮስ የመጀመሪያ ታላቁ ማስታወሻ ሐውልት የት ነው የሚገኘው? የትስ ከተማ? እዚሁ ሀዲያ ዞን ሆሳዕና ከተማ የኛ አደባባይ። 3 ጥያቄ መልሳለች። ተሸላሚ ናት። ምንም ማድረግ አይቻልም። እሺ፣ አመሰግናለሁ። በጣም እናመሰግናለን። ተሸላሚ ናት። እግዚአብሔር ይመስገን። መታወቅ እንችላለን? እንታውቀን። እሺ፣ ማን ልበል? እንዳለ እባላለሁ። ከየት? ከሆሳዕና። እሺ፣ አንዳንድ ጥያቄዎችን አዘጋጅቻለሁ። እነሱን ጥያቄዎች ከመለስክ ተሸላሚ ትሆናለህ ማለት ነው። እሺ፣ ሆሳዕና የሚለውን ስያሜ ማን የሰየመው? ሆሳዕና እሺ፣ እንመለስ። ማን የሰየመው? ያው ድሮ አባቶቻችን ነው የሰየመው። እሺ፣ መጥቀስ ይቻላል? ሆሳዕና ድሮ አባቶቻችን ቅድመ አያቶቻችን ነው ድሮ የነበረው። ያንን የሰየሙት እነሱ ናቸው። እዚህ ጋር ስም መጥቀስ አለብህ። ሰው ስላለ የጠቀሰ ሰው ስላለ ነው። እሺ፣ ይሄን ጥያቄ ከመለስ ወደ ቀጣዩ ትዘዋወራለህ። ካልመለስክ ደግሞ እንሰናበታለን ማለት ነው። እሺ፣ ሀዲያ በርካታ ጀግኖች አሏት። ከነሱም ጀግኖች መካከል 2ቱን ጥቀስልኝ። አንደኛ በዛብህ ጴጥሮስ፣ እሺ፣ ሁለተኛ ጌጃ ገሪቦ። በትክክል ተመልሰዋል ማለት ነው። አመሰግናለሁ። የ2018 የብሔር ብሔረሰቦች ቀን ለስንተኛ ጊዜ ነው የሚከበረው? የትስ ነው? ብሔረሰብ 33ኛ? ኦ አይደለም፣ ማስተካከል 20ኛው ነው 19ኛ። የ2018 የብሔር ብሔረሰቦች ቀን ለስንተኛ ጊዜ ነው የሚከበረው?
እሱን አላወኩም። እሺ የት ነው? እዚህ ሆሳዕና ይከበራል። እሺ ትንሽ ነጥብ ሊያዝለት ነው። አንድ ጥያቄ ልጠይቅህ፣ ከመለስ ተሸላሚ ትሆናለህ። ይህ በምስሉ ላይ የምትመለከተው ሐይቅ የት ይገኛል? ስሙስ ማን ነው? ይሄ ምስራቅ ባደዋቸው። እሺ ባደዋቸው። ስሙን ያው ባደዋቸው ይመስለኛል። ያው ነጥብ ያስጥላል፣ መመለስ አለብህ። ተሸላሚ ለመሆን ስሙን መጥቀስ አለብህ። ያው ባደዋቸው መሆኑን እርግጠኛ እኮ ነጥብ ሙሉ ማግኘት የምትችለው ስሙን ስጠቅስልኝ ተሸላሚ ትሆናለህ። የወንዙን ስም አላውቅም። ሐይቅ ነው እኮ ማን ነው? እሺ ትክክል ነው። ያው በደንብ ይሄ ነው። ባደዋቸው። እሺ ነው ግን ቦታው ነው ግን ስሙ ማን ነው? ስሙን አላውቅም። አመሰግናለሁ። እሺ ኦኬ መታወቅ እንችላለን? ከአንቺ ልጀምር። ህይወት እባላለሁ። እሺ አንቺስ? ሄደን እባላለሁ። ከየት ነው? ከዚህ ሆሳዕና። እሺ አመሰግናለሁ። አንዳንድ ጥያቄዎችን እንጠይቃችኋለሁ። እነሱን ጥያቄዎች ከመለሳችሁ የምትሸለሙ ይሆናል ማለት ነው። መተጋገዝም ይቻላል። እሺ ሆሳዕና የሚለው የከተማ ስያሜ በስንት ዓመተ ምህረት ተሰየመ? ስንት ላይ ነው? ቅርብ ጊዜ ነው የሚሆነው። ምክንያቱም በፊት ዋቸሞ ነው። ቅርብ ጊዜ ነው። ዓመተ ምህረት ጊዜ ነው መልስ አይሆንም። ዓመተ ምህረቱን ነው ምናልባት ከመቶ ዓመት በፊት 100 ዓመት ከዛ በላይ 100 እና ከዛ በላይ ነው። አልመለሳችሁ። እሺ ሆሳዕና የሚለው ስያሜ ማን ነው የሰየመው? እሺ በቃ ሌላ ቀለል ላድርግላችሁ። ይሄን ጥያቄ ከመለሳችሁ ወደ ቀጣዩ እናልፋለን። እሺ ሆሳዕና በርካታ ጀግኖች ወታደሮች አሏት። ከነዚህ መካከል ሁለቱን ጥቀሱልኝ። ኮሎኔል በዛብህ፣ ጌጃ። እሺ የጀግናችን የኮሎኔል በዛብህ ጴጥሮስ የመጀመሪያ ታላቁ የማስታወሻ ሐውልት የት ሀገር ነው የሚገኘው? ሆሳዕና። የት እኮ ሆሳዕና ምኑ ጋር? አደባባይ ላይ። እሺ ተመልሷል ማለት ነው። ሁለት መልሳችኋል። ይሄን ከመለሳችሁ የምትሸለሙ ይሆናል ማለት ነው። የ2018 ዓመተ ምህረት የብሔር ብሔረሰቦች ቀን ለስንተኛ ጊዜ ነው የሚከበረው? የትስ ነው ይሄን መመለስ አለባችሁ። የሚከበረው ሆሳዕና። እሺ 2018 ሆሳዕና ነው በማዕከላዊ ሆሳዕና ማለት ለስንተኛ ጊዜ? ለ30 ምናምን ጊዜ አይደለም፣ አስተካክሉ። ደርሳችኋል። 19ኛ ነው። ይሄ መልሱና ተሸለሙ። እነዚህ ማሰብ ያስፈልጋል። ችግር የለውም። ሁለተኛ ጊዜ። እሺ በቀደም ስላሳዘኑ የአንድ ድል ስጣችሁ። አንድ ድል አለ። ጠፍቶብኝ ነው ያው አንድ ድል ለሀያኛ ጊዜ አይተሽ ነው? አላየሁም። እሺ መልሳችኋል። ተሸላሚም ሆናችኋል ማለት ነው። ሽልማቱ የሞባይል ካርድ። እሺ በጣም ነው የማመሰግነው። አንድ ብቻ ነው ይመከራል። ሰላም ኖት? መታወቅ ይቻላል? ይቻላል። እሺ ስሞትን? ምክትል ኮማንደር ጥጋቡ ቀጭነ። ድምጾትን ከፍ ያድርጉ፣ አይሰማም። ምክትል ኮማንደር ጥጋቡ ቀጭነ ከዚህ ሆሳዕና ፖሊስ አዛዥ። እሺ አንዳንድ ጥያቄ ጠይቆታለሁኝ። እነዛን ጥያቄ ከመለሱልኝ ተሸላሚ ይሆናሉ ማለት ነው። እሺ ሆሳዕና የሚባለው የከተማ ስያሜ በስንት ዓመተ ምህረት ተሰየመ? ሆሳዕና የሚባል ማስታወስ። እሺ ሆሳዕና የሚለውን ስያሜ ማን ነው የሰየመው? አባተ። እሺ አባተ ተመልሷል። አንዱ ጥያቄ። እሺ የ2018 ዓመት የብሔር ብሔረሰቦች ክብረ በዓል ለስንተኛ ጊዜ ነው የሚከበረው? የትስ ነው የሚከበረው? ሆሳዕና ነው። እሺ ለስንተኛ ጊዜ? ለሀያኛ። በትክክል ተመልሷል። እሺ የጀግናችን የኮሎኔል በዛብህ ጴጥሮስ የመጀመሪያው ታላቁ የማስታወሻ ሐውልት የት ሀገር ነው የሚገኘው? ሆሳዕና ከተማ።
እሺ የቱ ጋር? እዚሁ አሁን አለንበት። እሺ በጣም አመሰግናለሁ። ይህ በምስል ላይ የምትመለከቱት ሐይቅ የት ነው የሚገኘው? ምስሉን አሳየታለሁኝ። እሱን ከመለሱ ተሸላሚ ይሆናሉ ማለት ነው። እሺ ይህ ሐይቅ የት ነው የሚገኘው? ጎንቦራ ወረዳ። ጎንቦራ ወረዳ አስተካክሉ። አይደለም። ሻሾጎ አይደለም። አስተካክሉ። ሆሳና ከተማ ጎፈር ሜዳ። ሆሳና ከተማ ጎፈር ሜዳ አይደለም። ቦታውን ይዩትና እስኪ ስሙ እሺ ማን ይባላል? ስሙ ሐይቅ ቦዮ ሐይቅ ነው። ቦዮ ሐይቅ አይደለም። አንድ ጥያቄ ነበረ። እሺ ሀዲያ በርካታ ጀግኖች ወታደሮች አሏት። ከነዚህም መካከል ሁለቱን ስም ጥሩልኝ። አንደኛው ኮሎኔል በዛብህ። እሺ ሁለተኛ ጌጀ ገርቦ። በጣም አድርገን እናመሰግናለን። ተሸላሚ ሆነዋል ማለት ነው። ይኸውልዎት ሽልማቱ የሞባይል ካርድ። ታንክ ዩ። እሺ ሰላም ነው ነሽ? አለን ይመስገን። መታወቅ ይቻላል? ብርሃኑ ግርማ እባላለሁ። እሺ አመሰግናለሁ በጣም። አንዳንድ ጥያቄዎችን እጠይቅሃለሁ። እነሱን ጥያቄዎች ከመለስክ ደግሞ ተሸላሚ ትሆናለህ ማለት ነው። እሺ እሺ ሆሳና የሚለው የከተማ ስያሜ ማን የሰየመው? ራስ አባተ በኋላው ናቸው። ሆሳና የሚለው ስያሜ ማን የሰየመው? ሆሳና የሚለውን ስያሜ ራስ አባተ በኋላ ጊዜ ነው የተሰየመችው። ያንንም የተሰየመበት ዋነኛው ምክንያቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፋሲካ አጋማሽ ላይ በዓለ ሆሳና የሚከበራል። ያ በዓል ሲከበር ነው የገቡት ሆሳና ላይ እና በዛ ጊዜ የተሰጠ ስያሜ ነው። እሺ በጣም አመሰግናለሁ። የሆሳና የሚለው የከተማ ስያሜ ከተሰየመ በስንት ዓመተ ምህረት ነው? ረጅም ጊዜ ሆኗል። ቢያንስ ወደ 100 ዓመት ይሆናል። ወደ 100 ዓመት አይበልጥም? ከ100 ዓመት እንኳን አይበልጥም። ለምን መሰለሽ ራስ አባተ በኋላው የመጡበትን ጊዜ ስታስቢ ወደዚህ ያን ያህል የሚወስድ አይመስለኝም። ጥያቄው አልተመለሰልኝም። እሺ ይህ በምስሉ ላይ የምትመለከተው ሐይቅ የትና ስሙስ ማን ነው የሚል ነው። ሐይቁን አሳይካለሁ። ይሄ ሐይቅ ይሄ በምስራቅ ባዳዋቸው የሚገኝ ወይም 3 ነው ሐይቅ ያለው እዛ ምስራቅ ባዳዋቸው ላይ። አንደኛው ቡዳመዳ ነው፣ ሁለተኛው መጨፈራ ነው፣ አንዱ ጢሎ የሚባለው፣ ይሄኛው ግን መጨፈራ የሚባለው። እሺ በጣም አመሰግናለሁ። የ2018 የብሔር ብሔረሰቦች ቀን ለስንተኛ ጊዜ ነው የሚከበረው? የትስ ነው የሚከበረው? በማዕከላዊ ኢትዮጵያ በሆሳና ከተማ ነው። ለስንተኛ ጊዜ እንደሚከበር ለ20ኛ ጊዜ መሰለኝ። እሺ ቴንኪው። ወደ እንትኑ ሄደሃል። እሺ የጀግናችን የኮሎኔል በዛብህ ጴጥሮስ የመጀመሪያ ትልቁ የማስታወሻ ሐውልት የት ሀገር ነው የተገነባው? በሆሳና ከተማ አስተዳደር በአደባባይ ድሮ አደባባይ በምትባልበት ቦታ ላይ። እሺ በጣም አመሰግናለሁ። እሺ የሀዲያ በርካታ ጀግኖች ወታደሮች አሉት። ከነዚህም ሁለቱን ጥቀስልኝ። አንደኛው አሁን ያልሽው ኮሎኔል በዛብህ ነው። ሁለተኛው ደግሞ ጌጃ ገሪቦ የሚባል ሰው ነው። በጣም አመሰግናለሁ። መልሶችን ያየክ እየመሰለኝ ነው። እና ብቸኛ ተሸላሚያችንን አግኝተነዋል ማለት ነው። ሽልማቱን ይወስድልናል ማለት ነው። አመሰግናለሁ። የ25 ብር ካርድ ነው። በጣም አመሰግናለሁ። እኔም አመሰግናለሁ።